ራሴን ለማስተካከል ጸበል ገብቻለሁ። አሻም ቲቪ ጋዜጠኛውን ከማባረሩ በፊት እንደዚህ አይነት ነገር ሰምተናል ምን ትላለህ ብሎ ለዚህ ሰው መረጃ ያቀርባል። ከዛ ይሄ ጋዜጠኛ ምን ብሎ ቢመልስ ጥሩ ነው? ራሴን ለማስተካከል ጸበል ገብቻለሁ። ይሄ ማለት እኮ ቃል በቃል ያደረገውን ነገር አምኗል ማለት ነው። ራሴን ለማስተካከል ማለት አዎ ልክ ናችሁ፣ ይህንን ነገር ፈጽሜያለሁ፣ የተባልኩትን ነኝ፣ ግን ያንን ነገር ለማረም የት ነኝ? ጸበል። አሁን ነገሩን እራሱ ስላመነ ህጉ በራሱ መንገድ ፍርድ ይሰጠዋል። ነገር ግን እዚህ ጋር እኔ መናገር የፈለግኩት እቺ ጸበል የምትለዋ ቃል ናት። በተደጋጋሚ በጣም ጥቂት የማይባሉ ሰዎች የሆነ ጥፋት ሲያጠፉ፣ በተለይ ደግሞ ሰይጣናዊ ነክ የሆነ ነገሮችን ሲያደርጉ የሚያሳብቡበት ብቸኛው ነገር ጸበል የምትባለዋ ቦታ ነች። ሰይጣንን ሲያመልኩ ሲያዙ ከዛ ነገር ለመሸሽ ብለው አይ መንፈስ እኮ አታሎኝ ነው፣ አሁን ጸበል ቦታ ነኝ እታረማለሁ፣ ከዛ ህዝቡ መንፈስ እኮ ነው የሚጫወትባቸው ብሎ በነፃ ይለቃቸዋል ማለት ነው። ልክ እንደዛው በዚህ ሰውዬ ላይ የተገኘውንም ነገር አድርገው ሲገኙ መሸሻቸው መደበቂያቸው የት ነው? ጸበል ቦታ። እዛ ይገቡና አይ እኔ እኮ አይደለውም እኔ ላይ ያለው መንፈስ ነው ብለው ህዝቡን በድጋሚ ያታልሉታል። ህዝቡም መንፈስ እኮ ነው የሚጫወትባቸው ብሎ እነሱን ያምንና በነፃ ይተዋቸዋል። ስለዚህ ካሁን በኋላ እቺ ጸበል ቦታ ነኝ እሻሻላለሁ እስተካከላለሁ የምትለው ቃል መቅረት አለባት። ጸበል እውነት ነው ከምንም ነገር በእግዚአብሔር ኃይል የሚዳንበት ስፍራ ቦታ ነው። ነገር ግን በተደጋጋሚ የሆነን ነገር እያደረጋችሁ መሸሻችሁ መደበቂያችሁ የምታደርጉት ከሆነ እንደውም ቦታውን የመዳኛ ስፍራ ሳይሆን የመሸሸጊያ እንዲሁም ደግሞ ከወንጀል የማምለጫ ቦታ እያደረጋችሁት ነው ማለት ነው። ስለዚህ መንግስት ብቻ ሳይሆን ቤተ ክርስቲያኒቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደዚህ አይነት መንፈስ ነው ከሚባሉ ወንጀሎች ራሷን ልትጠብቅና ይህንን ነገር ልታጋልጥ ይገባል ብዬ አስባለሁ። እውነት ነው መንፈስ በጣም የሚያስጠሉ ነገሮች ውስጥ ሊከተን ይችላል። ነገር ግን ያ ማለት በየጊዜው እንደፈለገን የፈለግነውን ነገር አድርገን ጸበል ነኝ እታረማለሁ፣ ጸበል ነኝ ከዚህ ነገር እወጣለሁ ብሎ ከወንጀል ማምለጥ የትም አያደርስም። ይሄ ሰው የመጀመሪያው ቢሆን እሺ እንለው ነበር። ከዚህ በፊትም ይሄ ሰው ይሄ ነገር ተገኝቶብሃል እንደዚህ ያደርጋል ተብሎ ሲጠየቅ አዎ ጸበል ነበርኩኝ ማደርገውን አላቅም፣ አሁን ግን ድኜ ወጥቻለሁ ብሎ ነበረ። አሁን ደግሞ በድጋሜ በዛው ነገር ሲያዝ አሁንም በድጋሚ ምን አለ? ጸበል ቦታ ነኝ እታረማለሁ። ይህንን ነገር መንግስት ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጇን አስገብታበት ልታጋልጠው ይገባል። የጸበል ቦታ የመዳኛ ስፍራ እንጂ የወንጀለኞች መደበቂያ ስፍራ አይደለም።